ሰላም ጤና ይስጥልኝ እንዴት ናችሁ የተከበራችሁ የሾላ ሚዲያ ቤተሰቦች ዕለታዊ መረጃ ይዘን ቀርበናል። ቻናሉን ሰብስክራይብ ላይክ እና ኮሜንት እንድታደርጉ በአክብሮት እንጠይቃችኋለን። ወደ መረጃው እንለፍ። አዲሱ የጌታቸው ረዳ ፓርቲ ስሙ ታወቀ። በኢራን ባንዳር አባስ ወደብ የደረሰው ፍንዳታ አነጋጋሪነቱ ቀጥሏል ተብሏል። በአጭርነት ዳምጣችኋለን። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ በድጋሚ ምንም አይነት ምዝገባ እንደማይካሄድ አስታወቀ። እናስዳምጣችኋለን። ኢትዮጵያ በቴህራን እየተካሄደ ባለው 3ኛው የአፍሪካ ኢራን ኢኮኖሚያዊ ኮንፈረንስ በመሳተፍ ላይ እንደምትገኝ ተገልጿል። አዲሱ የጌታቸው ረዳ ፓርቲ ስሙ ታወቀ። በጌታቸው ረዳ የሚመራው አዲሱ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባል ዘ ጆርናሊስት ሰምቷል። ለጌታቸው ረዳ ቅርበት ያላቸው ጣቢያዎች እንደዘገቡት ግንቦት 5 ቀን 2017 ዓ.ም የፓርቲው ምስረታ ይፋ ይሆናል ተብሏል። ይህና ጌታቸው የሚባለው ህወሓት ከሰሞኑ ባወጣው መግለጫ አዲስ ፓርቲ ሊያቋቁም እንደሚችል ፍንጭ ሰጥቶ ነበር ተብሏል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ በድጋሚ ምንም አይነት ምዝገባ እንደማያካሄድ አስታወቀ። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓናልና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና ለመመለስ በስምምነቱ ላይ የሚያስከትለው አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ጠቅላላ ጉባኤ ማድረጉን ጨምሮ በህግ የተጣለበትን ግዴታዎችን ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴ መታገዱንና ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝም መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውን ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫ በፌዴራል መንግስቱ የተሰረዘው እውቅናዬ በፕሪቶሪያ ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ከፌዴራል መንግስት ጋር በተደጋጋሚ ስንነጋገር ነበርነ ብለዋል። የፌዴራል መንግስት ከፕሪቶሪያው ስምምነት ውጭ በሆነ መንገድ በምርጫ ቦርድ በኩል ህወሓትን እንደ አዲስ እንዲመዘገብ ለማድረግ አዋጆችንና መግለጫዎችን እያወጣ ነው ሲል ኮንኗል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወሰው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓናሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥቶበታል ተብሏል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችንን ህወሓትን የማይመለከቱ አዋጆችን በመጥቀስ መግለጫ በማውጣት ተጠምዷል ሲል የኮነነው መግለጫው በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲቆላሽ አላደርግም ብለዋል። የፌዴራል መንግስት ከፕሪቶሪያ ስምምነት የወጡና በምርጫ ቦርድ በኩል መግለጫዎች ከመስጠት እንዲቆጠብ የጠየቀው ህወሓት ለስምምነቱ መፈጸም በሚጠቅም መልኩ የሰረዘውን የፓርቲውን ህልውና ሊመልስ ይገባል ሲል አሳስቧል። በኢራን ባንዳር አባስ ወደብ የደረሰው ፍንዳታ አነጋጋሪነቱ ቀጥሏል። በኢራኑ ግዙፍ ወደብ በደረሰው አደገኛ ፍንዳታ ከ40 በላይ ሰዎች ህይወታቸውን ሲያጡ ከ1200 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል ተብሏል። ኢራን ጉዳዩን እየመረመርኩት ነው ያለች ሲሆን ፕሬዝዳንት ማሱድ ፔዜሽኪያን በአደጋው ሰለባ ለሆኑ ዜጎችና ቤተሰቦች መጽናናትን ተመኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊና የንግድ መርከቦቻችን በስዊዝና ፓናማ ቦዮች ያለምንም ክፍያ ማለፍ አለባቸው ሲሉ ገለጹ። እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህን ጉዳይ አሁኑኑ እንዲከታተሉ ጠይቃቸዋለሁ ብሏል። ከዚህ ባሻገርም ግብጽ ልክ እንደ ፓናማ ከአሜሪካ ጋር እሳት አገባ ውስጥ ልትገባ የምትችልበት ሁኔታ ካለ አሉታዊ አጋጣሚ ሊፈጥር ይችላል የሚል መረጃም ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ፓናማንና ግሪንላንድን ግዛቴ ያድርጋለሁ በሚል በተደጋጋሚ ሲዝቱ ቆይቷል። አሁን ላይ ደግሞ የግብፁን ስዊዝ ቦይ ማማተር መጀመራቸው የካይሮን ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሚሆንባቸው ይጠበቃል። በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ለሆነችው ግብጽ የትራምፕ ሀሳብ ዱብ እዳ ሆኖባታል ተብሏል።
በሌላ መረጃ በቴህራን እየተካሄደ በሚገኘው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ትብብር ኮንፈረንስ እና በሰባተኛው የኢራን ዓለም አቀፉ ኤክስፖ ላይ በኢንዱስትሪ ሚኒስትር ዴኤታ ሐሰን ሞአሊን የተመራ የልዑካን ቡድን በመሳተፍ ላይ ይገኛል። ኢትዮጵያ በቴህራን እየተካሄደ ባለው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ኮንፈረንስ በመሳተፍ ላይ እንደምትገኝ ተገልጿል። በቴህራን እየተካሄደ በሚገኘው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ትብብር ኮንፈረንስ እና በሰባተኛው የኢራን ዓለም አቀፍ ኤክስፖ ላይ በኢንዱስትሪ ሚኒስትር ዴኤታ ሐሰን ሞአሊን የተመራ ልዑካን ቡድን በመሳተፍ ላይ እንደሚገኝ ተገልጿል። ሶስተኛው የአፍሪካ ኢራን የንግድ ኮንፈረንስ እና ሰባተኛው የኢራን ኤክስፖ 2025 እንደ ኤሮፓያን አቆጣጠር ከኤፕሪል 27 እስከ ሜይ 1 የሚካሄድ ነው ተብሏል። እንደ ኤሮፓያን አቆጣጠር ከኤፕሪል 27 እስከ 28 የሚካሄደው የአፍሪካ ኢራን ኢኮኖሚ ኮንፈረንስ በዋናነት በኢራንና በአፍሪካ ሀገራት መካከል ያለውን የንግድና ኢንቨስትመንት ትስስር ለማጠናከር አትኩሮ የሚካሄድ መሆኑንም ተገልጿል። የኢራን ፕሬዝዳንት ማሱድ ፔዚሽኪያን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኢራን በጤና፣ በንግድ፣ በኢንዱስትሪና በግብርና ያስመዘገባቸውን ስኬት በሚመለከት ልምድ፣ ተሞክሮ፣ ቴክኖሎጂ ለአፍሪካ ሀገራት ለማካፈል ዝግጁ መሆኗን ገልጸዋል። በኢራንና በአፍሪካ ሀገራት መካከል ያለውን የንግድ ልውውጥ መጠን በመጪው ዓመት ወደ $10 ቢሊዮን ለማድረስ መታቀዱንም በኮንፈረንሱ ላይ ተጠቁመዋል። ኮንፈረንሱ በዘይትና ጋዝ፣ ፔትሮኬሚካል፣ ፋርማሲውቲካልና ኬሚካል ኢንዱስትሪ፣ ማዕድንና ማዕድን ኢንዱስትሪዎች እንዲሁም የግብርናና ኢነርጂ ንግድ ኢንቨስትመንት ላይ አትኩሮ እንደሚካሄድ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። በትግራይ ክልል የተገነነ የነዳጅ እጥረት በመኖሩ ተዘዋውሮ ለመስራት መቸገሩን የእንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት ተናገረ። ከተቋሙ እንደተሰማው ከሆነ በጥቁር ገበያ ነዳጅ ከመደበኛ ዋጋው እስከ 2 እጥፍ ይሸጣል። ሌሎች ተቋማት እንዲሁም ነዋሪው ለመንቀሳቀስ ተቸግሯል ተብሏል። በትግራይ ክልል ያለው የነዳጅ እጥረት እየተባባሰ መምጣቱን የሚናገረው ጽሕፈት ቤቱ ይህ ችግር በክልሉ ተዘዋውሮ ለመስራት እንቅፋት እንደሆነበት ተናግሯል። ይሁንና እኛ የፌዴራል ተቋም እንደመሆናችን ሂሳብ የምናወራረደው በመደበኛ ዋጋው ነው፣ ለትራንስፖርት የምናወጣው በጥፍ ነው ያሉት የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ፀሐዬ ናቸው። ባልተመቸ ሁኔታ ውስጥም ቢሆን ተቋሙ የአስተዳደር በደል ደረሰብን፣ እንባችን ይታበስልን የሚሉ አቤቱታ አቅራቢዎችን ያስተናገድኩ ነው የሚለው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት በክልሉ ባለፉት 9 ወራት ከቀረቡት 135 አቤቱታዎች መካከል 42 ቅሬታዎችን መፍትሄ አግኝቶ እንባቸው ታብሷል ብሏል። ከቀረቡት መካከል 93ቱ ተቀባይነት የላቸውም፣ እኛን የሚመለከቱም አይደለም ብለን መልሰናቸዋል ሲል ገልጿል። በዓለም ላይ ወታደራዊ ወጪ በከፍተኛ ሁኔታ መጨመሩ ተገለጸ። የዓለማችን ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አስታወቀ። እንደ ስቶክሆልም የሰላም ምርምር ኢንስቲትዩት ወይንም SIPRI ከሆነ በግጭቶች እና ጦርነቶች ምክንያት ወታደራዊ ወጪው በዓለም አቀፍ ደረጃ በ9.4 በመቶ ከፍ ብሏል። በአጠቃላይ የዓለም ሀገራት የጦር ኃይላቸውን ለማጠናከር $2718 ቢሊዮን ባለፈው የጎርጎሬዎስ ዓመት 2024 ወጪ ያደረጉ ሲሆን ጭማሪው በሁሉም የዓለማችን አካባቢ ታስተውሏል ብሏል። በአውሮፓና በመካከለኛው ምስራቅ ደግሞ የጎላ የሚባል ነበር ተብሏል። ከዩናይትድ ስቴትስ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ መዋለ ንዋይ ካፈሰሱ 5 ሀገራት መካከል ጀርመን አንዷ ሆናለች። ይህም ሩሲያ ዩክሬንን ከወረረች በኋላ የተነሳውን ጦርነት ተከትሎ የጀርመን ፌዴራላዊ መንግስት ለመከላከያ ጦሩ 100 ቢሊዮን ዩሮ ለመዋል በመወሰኑ ነው ተብሏል። የተከበራችሁ አድማጭና ተመልካቾች ለዛሬ ያዝነውን መረጃ እዚህ ጋር በቃን። ስለምትከታተሉ እናመሰግናችኋለን። ሰላም ሁኑ።